አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። ይህ አዋዜ ሰበር ነው። ትናንት ለንደን የሻምፒየንስ ሊግ ሽንፈቷን ችላ ኩርምት ብላ እግሯን አቅፋ ስታድር የሻምፒየንስ ሊግ ዋንጫን በተከታታይ ያነሳችው ፓሪስ ግን ጥጋቧን መቻል አቅቷት ሱቅና መደብሮችንና መኪናዎችን ስትሰባብርና በፖሊስ ስትቆሸመድ አደረች። ፓሪስ ሴን ጀርሜን በሃንጋሪዋ ቡዳፔስት ፑሽካሽ ስታዲየም የሻምፒዮንስ ሊግ የመጀመሪያ ታሪክ ለመስራት ታጥቆ የተነሳውን አርሴናል በፍጹም ቅጣት ምቶች ማሸነፉና ዋንጫ ማንሳቱ ከልክ በላይ ኩራትና ወደ ረብሻ ያደላ ፈንጠዝያ ስሜት የጫረባቸው ወደ 780 የሚደርሱ ሰዎች በፖሊስ ቁጥጥር ስር ሲያድሩ ገሚሱ ተፈተው 480 ያህሉ በፖሊስ ቁጥጥርና ካቴና ውስጥ እንዲቆዩ ተደርጓል። አጉራ ዘለል ፈንጣዦች የፓሪስን ቀለበት መንገድ ከእኩለ ሌሊት ያነሱ ዘግተው ለመያዝ መሞከራቸውን ተከትሎ በአገር ሰላም አንድ ምስኪን ሞቶ ተገኝቷል። ጥጋብ ባወበራቸው ተከታካች የእግር ኳስ ቲፎዞዎችና ፊቱን በፕላስቲክ መስታወትና ቆብ ከድኖና ዱላ ታጥቆ በገባው ረብሻ በታኝ ፖሊስ በተካሄደ ክትክት በጠቅላላ 219 ሰዎች የመቆሽመድ፣ የመቀልጠም፣ የመፈንከትና ብሎም ራሳቸውን የመሳት አደጋ ደርሶባቸዋል። የስምንቱ ጉዳት ለክፉ ጦስ ሊዳርጋቸው እንደሚችል ተፈርቷል። ፓሪስን ሌቱን እንቅልፍ የነሳትን ይህን አምባጓሮ ልክ የማስገባት ኃላፊነት ያለባቸው የአገር ውስጥ ጉዳይ ሚኒስትር ሎረን ኑኔዝ ይህን የከተማዋን የአውቶቡስና የባቡር አገልግሎት የገታውን ሁከትና ሀኬት በትኖ ወደ ቤታቸውና ወደ እስር ቤት ለማጎር በሺዎች የሚቆጠሩ የፖሊስ አባላቶችን አሰማርቼ ነው ያደርኩት ብለዋል። ፓሪስ ሳን ጀርሜን የእንግሊዝን ፕሪሚየር ሊግ 22 ዓመታት ያስጠበቀ ዋንጫ አንስቶ ፈገግታውና ጸዳሉ ተመልሶለት የነበረውን የአርሴን ቬንገር ታሪክ ተጋሪ አርሴናልን 4-3 በሆነ ውጤት በማሸነፍ በቅርቡ ወደ ተለየው እምባ መመለሱ ይታወቃል። ቀይ ለባሾቹን መድፈኞቹን ተከትለው በቡዳፔስቷ ፑሽካሽ ስታዲየም ከታጨቁት 80,000 የእግር ኳስ ምዕመናን መካከል ገሚሱ የነበሩቱ ተጓዥና ተንከራታች የአርሴ ጽኑ ደጋፊዎች ውስጥ ገብርኤል ኢየሱስ የሕልማቸውን ድንገተኛ ቅስፈት ያረጋገጠችውን ኳስ አባክኖ እንዳዩ የተወሰኑት ከመሃል ግራ ገባቸው። መሸነፋቸውን ለመቀበል ስሜታቸው እምቢ ብሏቸው እጆቻቸውን ራሶቻቸው ላይ ጭነው ደነገጡ። የህልውና ድንጋጤ ይመስል ነበረ። እየቆየ የልባቸው ፍላት አይናቸው ላይ ሲደርስ እየቀዘቀዘ አይናቸው በእንባ ወረዛ። ከባድ የልብ ስብራት ነበረ። ኦ አርሴ! እግር ኳስ ሆነና ኳስ ድቡልቡል ሆነችና ፍርደ ገምድል ሆነችና የ22 ዓመታት ጦሙን የሰበረ ፋሲካና ፍካቱን ላይመለስ ወደፊት ይዞ ለመገስገስና የታሪክ የመጀመሪያ ሻምፒዮን ሊግ ዋንጫ በማንሳት
የታሪክ ማኅደር ውስጥ ሊገባ በሙሉ ኃይሉ በሙሉ ወኔና ብቃት ተፋልሞ የነበረው አርሴናል እመቤት ዕድል ዓይኑ እያየ ድሉን ነጠቀችው። ላለው ይጨምርለታል እንዲሉ ባለፈው ዓመት አሸናፊዎች የነበሩት ሴንት ጀርሜኖች ሁለተኛ ዋንጫቸውን ይወስዱ ዘንድ ፈርዳ ተነስታለች። ፍርደ ገምድሊቷ እመቤት ዕድል ዛሬ ሴንት ጀርሜኖች የሌቱን ድላቸውን ለመላ ከተማይቱ ለማሳየት የዓይን ማረፊያ የሆነው አይፌል ማማውን ከባ ከትማለች። የማታው ክትክት ያልተረሳውና ዛሬም ይደገማል ብሎ የፈራው ጥቂት ባልደረቦቹም የክትክቱ ሰለባ የሆኑበት የፓሪስ ፖሊስ 6,000 ባልደረቦቹን ለጥበቃ አሰማርቷል። የአገር ውስጥ ጉዳይ ሚኒስትሩ አጉራ ዘለሎቹን ወዮላችሁ እጃችን ብረት ነው ሲሉ አስጠንቅቀዋቸዋል። ትልቅ ሀገር ነን አሉ ሚኒስትሩ። የሕዝብ ሥርዓትን በማስጠበቅ የታወቅነን ማለታቸው ነው። የመሰብሰብ ነፃነት እንጂ ከልክ ያለፈ አጉራ ዘለልነትን አንፈቅድም ሲሉ ፍርጥም ብለዋል። በቀለበት መንገዱ ሞቶ የተገኘው የ24 ዓመት ወጣት መሆኑ ታውቋል። አሟሟቱ ግልጽ አይደለም ይላሉ። አንዳንድ የዓይን ምስክሮች ግን የሚነዳት ሞተር ሳይክል ከደደረ የኮንክሪት ጉራጅ ጋር ተላትማ ነው የሞተው ይላሉ። በሌላ የፓሪስ ቀዬ በተነሳ አምባጓሮ አንድ 10 ቤት አፍላ ወጣትም ቆስሎ ሕይወቱ ቋፍ ላይ ናት ተብሏል። ይሄኛውም አምባጓሮ ከኳሱ ፈንጠዝያ ጋር ይገናኝ አይገናኝ አልታወቀም። እንዲህም ሆኖ ፓሪስ የሚንሿሿ ክት ቀሚሷንና አፍንጫ የሚያውድ ሽቶዋን አርከፍክፋ በድል መንፈስ መዘናከቷን የቀጠለች ሲሆን ለንደን ትናንት የተኛች ዛሬም አትቀስቅሱኝ ብላ በድብርት ጥቅልል ጉንጽፍ ማለቷ ተገምቷል። ኢሳይያስ እንግዲህ በፈንጠዝያ ምክንያት የሰዎች ሕይወት ሲጠፋ፣ የከተማ ሕይወት ሲታጎል፣ ከተማ ሲረበሽ መልካም አይደለም። ትናንት የገጠማቸው ፈረንሳዮችን ይሄ ነበረ። ዓለም መቼስ ኳስ ማሸነፍና መሸነፍ ወደ ሜዳው ከመግባት በፊት የሚታወቅ ነው እና ሁልጊዜ በአሸናፊና ተሸናፊ መካከል የሚፈጠሩ ግጭቶች አሉ። ግን እንደዚህ አይነት የጎላ እስኪሆኑ ድረስ ከተማ እስኪበጠበጥ ድረስ የደረሰበት የተለየ ምክንያት ነበር ወይ? የተነሱ ነገሮች ነበሩ ወይ? አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። አብዛኛው ቲፎዞ ደስታውን ለማክበር ነው የሚወጣው። ስለዚህም ያው የምንኖረው መቼም ፍራንሲስ ቤከን የሚባሉ ፈላስፋ ምን ብለዋል? ህይወት አልፎ አልፎ ፍንክንክ ባለ ደስታ እየተቋረጠች የምትቀጥል አሰልቺ ናት ነው ያሉት። ስለዚህ እንደዚህ አይነት አጋጣሚዎች ደግሞ ከዕለት የህይወት ውጣ ውረድ ከመኖር ጣጣ በኃላፊነት የተሞላ ነው ህይወታችን። እፎይ ብለ ሁሉን ነገር ረስተ የምትቦርቅበት አጋጣሚ ነው። ስለዚህ ሰላማዊ ሰዎችም የድሉ ስሜት ከቤታቸው አሩጦ ሊያወጣቸው ይችላል።
መኪናቸውን ይነዳሉ፣ ክላክስ ይነፋሉ፣ መዝናኛ ቤት ቦታ ገብተው ፉት ማለት ይፈልጋሉ፣ መጨፈር ይፈልጋሉ፣ እልልታ ይኖራል። እነዚህ በሙሉ የምትደግፋቸው አይቋረጡ፣ ይሄን ለማድረግ አይችሉ ዘንድ የምትጠብቃቸው ናቸው። እንግዲህ በዚህ መካከል ደግሞ በደስታውና በዚህ በጨዋታው መካከል ደግሞ ከመጠጡ ጋር ተጨምሮ የተፈጥሮ አብሾ ያለባቸው እርኩሳን አሉ። በሰላም ሊጠጣው የሚገባውን ጠርሙስ ጠጅ የብርሌውን አናት ይዞ የሰው ጭንቅላት መፈርከስ የሚታየው የታወከ ሰው ይኖራል። ለእንዲህ አይነት የራሳቸውን ጀብዱ የሚፈጥሩ ከአጠቃላዩ የእግር ኳስ መንፈስ ውጪ በሜዳው ላይ እንደተጫወቱት የሳን ጀርሜ ልጆች ለመሆን የራሳቸውን ትንሽ ስታዲየም የሚፈጥሩ ምንጊዜም አስቸጋሪ ሰዎች አሉ። ለሌላው ሕይወት አደጋ የሚሆኑ፣ ለንብረት አደጋ የሚሆኑ፣ ለዘረፋ የሚተጉ እና ያለውን መልካም ሁኔታ ወደ አደገኛ ሁኔታ መቀየር የሚፈልጉ አሉ። እነዚህ ናቸው ሁሊጋንስ ይሏቸዋል እንግሊዞች። በተለይ የዚህ ችግር አለባቸው። አሁን ቴክኖሎጂም እየረዳቸው እነዚህን ሰዎች አስቀድመው ያስጠነቀቃሉ። በገጽታቸው ሁሉ ነገር አሻራቸው ሁሉ በፖሊስ አለ። ሁከት በሚፈጠርበት ጊዜ ቶሎ ብለው እነዛን ሰዎች ነው የት ናቸው ብለው የሚንቀሳቀሱትና ከመሃል እያንቁ የሚያወጧቸው ማለት ነው። ስለዚህ የትናንቱ የፓሪስ ሴሌብሬሽን እኔም በሆን በዚህ ዕድሜ ከከባድ ይቅርታ ጋር ሰውነቴ አይፈቅድም እንጂ ተወርውሬ በእጄ ተፈናጥሬ እየተገለበጥኩ ላይ ቢራ እያፈሰስኩ ባከበር ደስ ይለኛል። ግን በዚህ መሃል ወደ ጠብ፣ ወደ ግጭት እና ደግሞ መደብር መስበር የሀገሪቱን ቤተመንግስት ከበው ነበርኩ። ስለዚህ አምባጓሮ ፈጣሪዎች ምንጊዜም አሉና ሁለት ጊዜ ነው በነገራችን ላይ ፓሪስ ሰን ጀርሜ ይህንን ዋንጫ ሲያነሳ፣ ባለፈውም እንዲሁ 500 ፈንጠዝያ አክባሪዎች በቁጥጥር ስር ውለው ነበር እና ይሄ ነው ምክንያቱ። ቤዚካሊ ይሄ ነው። ኢሳያስ አለም በእርግጥ አሁን በእግር ኳስ ጨዋታ ሂደት ውስጥ በውጤት በመጀመሪያው የ90 ደቂቃ በውጤት ማሸነፍና መሸነፍ የሚሰጠው ራሱን የቻለ እርካታ አለ። ግን በተጨማሪ ሰዓት እና በሪጎሬ ሲሆን ያሸናፊውም እና የተሸናፊውም ስሜት አይጎድልም ወይ? እንደ መጀመሪያዎቹ አይሆንም ብዬ ነው የማስበው። አንድ ጨዋታ ወደ ፍጹም ቅጣት ምት መሸናነፍ ሲገባ ከዛች አፍታ ጀምሮ ከሁለት አንዱ አሸናፊ ይሆናል። ከሁለት አንዱ ተሸንፈናል ብሎ በጸጋ ሊቀበለው የማይችል ህመም የሆነ ሐዘን ውስጥ እንደሚገባ ያውቃል። እነዚህ ኳስ ታስቀምጣለህ ከበረኛው ፊት ለፊት ምታ ትባላለህ፣ ትመታለህ፣ ይገባል። ይሄኛውም ይመጣል፣ እግሩን አስተካክሎ ነርቡን ተቆጣጥሮ ስሜቱን አቅቦ እግሩን ይሰነዝራል። ወደ ጎላ ያስበህ ሊሆን ይችላል። የበረኛው ደረት ላይ ልታሳርፍ ትችላለህ። በረኛው እንዳይዝብኝ ብለህ ሰግተህ የዚህ ሁሉ ሚሊዮን ቲፎዞ ስሜት ያንተም ስሜት አብሮ እንዳይሰበር እጅግ በመስጋትና በመጨነቅ በጥግ በኩል አገባለሁ ብለህ ከጎሉ ምሰሶ ውጭ ትመታለህ። ይሄ ደግሞ እውነቱን ለመናገር ዲያጎ አርማንዶ ማራዶናን የመሰለ በታሪክ አንድ ጊዜ የመጣ የማይደገም ሰው ይሄንን ፈጽመዋል። ሚሼል ፕላቲኒን የመሰለ የመሃል ሜዳ ስፔሻሊስት። ሚሼል ፕላቲኒ እኮ መሳያ የሌለው ተጫዋች ነው። የመሃል ሜዳ ላይ ስታየው ስቷል። እነ ባጂዮ፣ የጣሊያኑ ባጂዮ ታሪካቸው አደጋ ውስጥ የወደቀው እኮ ከፔናልቲ ጋር በተያያዘ ነው። በወሳኝ ሰዓት በወሳኝ ምት ስተዋል። እነ ሜሲ፣ ሮናልዶ፣ ክርስቲያኖ ሮናልዶ ይሄ ያልደረሰበት ማንም የለም። የአጋጣሚ ሆነና የአርሴናል ግጥሚያ ላይ ትናንትና ሁለቱንም ኳሶች የሳቱት የአርሴናል ተጫዋቾች ገጽታቸው እኔን የመሰለ ጥቁር አፍሪካውያን ናቸው።
አሁን አንዳንድ ዘገባዎች እንደማነብ በእነሱ ላይ ዘረኛ የሆነ ያልተገባ ትችት የሚሰነዝሩ እንዳሉ እየተሰማ ነው። ኢሳያስ በተለይ የመጨረሻዋን ኳስ የሳታት ስሙ ገብርኤል ኢየሱስ ነው፣ ወይም በእነሱ አጠራር ጋብርኤል ጂሰስ እና እነዚህ ሁለት ጥቁር እነዚህ አፍሪካ እንግሊዛውያን ተጫዋቾች አንደርስታንድ አድርጋለሁ። ዘረኛ መሆን በፍጹም ትክክል አይደለም። የቀለም ጉዳይ አሁን የጠሯቸው በሙሉ በአጋጣሚ ጥቁሮች አይደሉም። ይገርማል። ማራዶና፣ ሜሲ፣ ክርስቲያን ሮናልዶ፣ ሚሼል ፕላቲኒ እነዚህ ነጮች ናቸው። የፍጹም ቅጣት ምት በጣም በጣም ከባድ ነው። ትዕግስቱ ላለው ቲፎዞ በእውነት ነው የምነግርህ በመደበኛው ጨዋታና በተጨማሪው 30 ደቂቃ መሸናነፍ ያልቻሉ ቡድኖች ኢን ፕሪንስፕል እኩል እንደወጡ ነው ማወቅ ያለባቸው። ያ ዋንጫውን አንተ አትወስድም። ያ አንተ ዋንጫውን ይዘህ አይዘምርም። ይሄ የውድድሩ ዓላማ ታሪክ ነው። ግን ትናንት አርሴናልና ፓሪስ ሰን ዠርሜን እኩል ሊወጡት የመጀመሪያውን ጎል 6ኛው ደቂቃ ላይ ያስቆጠረው አርሴናል ነው። ከዛ በኋላ በሩን ዘግቶ እነዛን በሰም የተወለወለ ሞዝቮልድ ላይ የሚጫወቱ እስኪመስል ድረስ በጣም አደገኛ የማጥቃት ወረራቸው ጉድ ነው። እነዚህ ፓሪስ ሰን ዠርሜኖች ይሄንን መክቶ ከትክቶ ሲችለው እያጠቃ አርሴናል በእውነት ነው የምነግርህ በፕሪሚየር ሊግ ዋንጫው ላይ የሻምፒየንስ ሊግ ዋንጫ በመጨመር በእውነት ቡድኑና ዓለም አብሮት እንዲደሰት ያለውን ሁሉ አድርጓል። ኢሳያስ እዚህ ጋር ጎደለ የምትለው ነገር የለም። ጨዋታ ላይ እምቢ ያለች ጎል እነዛ በ62ኛው ደቂቃ ላይ በፍጹም ቅጣት ምት ፋውል በተሰራ ፍጹም ቅጣት ምት አማካኝነት አንድ ጎል አስገባው። 1-1 አለቀ ጨዋታ። ከዛ በኋላ ወደ ፍጹም ቅጣት ምት ሄደ። ምን ማድረግ ትችላለህ ኢሳያስ? በጣም አንጀት ይበጥሳል። ሐዘኑ ከባድ ነው። ነገር ግን እነዚህ ጥቁር ወንድሞቼ የተለየ ተጠያቂ ሊሆኑ አይችሉም። እግርህን ቢልሃል እኮ ኳስ አልመታ ይላል የፍጹም ቅጣት ምት ሲሆን እና ሐዘኑን ያህልም ያው ደግሞ የሚፈጥረው ውጥረት በዛ ደቂቃ ላይ እስኪመታ ድረስ ያለው ልብ ሰማይ ደርሶ መሬት የመፍረጡ ሁኔታ ደግሞ የምንፈልገው ነው እሱ እና በእውነት አርሴናሎች አማርኛ የሚሰሙ ቢሆን ኖሮ ምን ነካችሁ? አልተሸነፋችሁም እኮ የድል አዚማችሁ ከቶም አልተደፈረም። 120 ደቂቃ ሙሉ እኮ እንደ ወታደር ነው የተባለማችሁት። ጀግኖች ናችሁ። ይሄ ኳስ ድቡልቡል ናት፣ እድል መናጢ ናት። በቃ ፓሪስ ሰን ዠርሜ ዋንጫውን እንዲወስድ ፈለገች ለሁለተኛ ጊዜ። የሆነ ይሄ ነው እና ልቤ በእውነት ሐዘኔ ከአርሴናል ጋር ነው። ነገር ግን ደግሞ ካሸነፈው ጋር አብረ መጨፈር አለብንና ይሄ ነው የሆነው። ኢሳያስ የፍጹም ቅጣት ምትማ የእግር ኳስ አንዱ ውበቱ ነው እና ውጥረቱንና ህመሙን እንፈልጋለን። አዎ በተለይ ፍጹም ቅጣት ምት ላይ ያለው ህመም በጣም ከፍተኛ። እኔ መቼም ኢትዮጵያ ለእንዲህ ያለ መድረክ በቅታ በእግር ኳስ እኔ ነፍሴ ስለማይችል እንጃ በእውነት እንደዛ አይነት ቦታ ላይ እንዲህ አይነት ጣፈንታ ላይ እንዲያስቀምጠኝ አልፈልግም። ፌንት ነው የምታደርገው? ፌንት አላደርግም፣ ግን እኔ በጣም የሚበሽቅ ሰው ነኝ እና ምን አልድንም። ይገርማል፣ አልድንም። ስለዚህ እረዳለሁ የአርሴናሎችን ህመም በጣም ነው የምረዳቸው። አለም አሁን ለምሳሌ ስቴዲየም ውስጥ ደጋፊዎች በሚያጠፉት ጥፋት ቅጣት ይበየናል። ለምሳሌ አንድ እግር ኳስ ቡድን በራሱ ሜዳ ላይ እንዳይጫወት ሊደረግ ይችላል። ደጋፊዎቹን ወደ የመጫወቻ ቦታውን ሌላ ቦታ ስታደርግበት ደጋፊዎቹ በሚፈለገው መጠን ላይ መጡ ይችላሉ፣ ግን ይቀጣል። አሁን እንግዲህ አሸናፊው ቡድን በከተማይቱ ላይ እንደዚህ አይነት ነውጥ ካስነሳ ቡድኑ የሚቀጣበት ህግ ይኖር ይሆን? ነው ረብሻ የተነሳው ቡድኑ የተጫወተው ሃንጋሪ ሀገር ቡዳፔስት ነው። እዛ አብረው የተጓዙት ቲፎዞዎች ምንም የፈጠሩት ነገር የለም። እዛ ቡዳፔስት ውስጥም ያሸነፈው ሴን ዠርሜ ተጫዋቾች
አውሮፓውያን ናቸው። ከሞላው ገደል ተመሳሳይ ባህል ይጋራሉ። ሲበሉ፣ ሲጠጡ፣ ሲዘፍኑ ነው የሚያድሩት። እዛ የተፈጠረ ችግር የለም። ችግሩ ያለው ምንድን ነው? ቡድኑን ተከትለው ያልሄዱ፣ ሁሉም ተከትሎ ሊሄድ አይችልም፣ ግን ቁጥራቸው እጅግ የበዛ የቡድኑ ደጋፊዎች በየመዝናኛ ቦታዎቹ፣ በየስክሪን በሚደረግባቸው ስፍራዎች፣ በየስታዲየሙ ሆነው ጨዋታውን ሲከታተሉ ቆይተው የድሉ ፊሽካ ከተነፋ በኋላ ፓሪስ ላይ የፈጠሩት የቅድሙ እንጂ ተጓዥ የሳን ጀርሜን ደጋፊዎች የፈጠሩት ነገር የለም። ዛሬ ተጠቃለው ሀገራቸው ፓሪስ ተመልሰዋል በሰላም ብዬ ነው የማስበው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት።